ለክርስቲያን የማይጠቅም ቦታ የማይጠቅም ሌሊት የለም። ብቻ ክርስቲያን ይሁን እንጂ ይቀይረዋል። እህቴ ሆይ ዛሬ ስላልጠቀምሽ ነገ አትጠቅሚም ማለት አይደለም። ወዳጄ ዛሬ ማጠቅም ልትሆን ትችላለህ፣ ነገ ግን አትጠቅምም ማለት አይደለም። ከ10 ዓመት በኋላ የምትጠቅም መሆኑ ምን ታውቃለህ? መከራህን ስትታገስ፣ ድህነትን ስትታገስ፣ በሽታን ስትታገስ፣ መተውን ስትታገስ፣ መወርወርን ስትታገስ ከዚያ ሰው ሁሉ ፈላጊ ይሆናል። ለምንድን ነው ራስህን የምትንቀው? እንደማትጠቅም መቁጠር የጀመርከው? አትጠቅሚም ስትባይ እውነትም አልጠቅምም ብለሽ ለምንድን ነው ዕውቅና የሰጠሽው ለዚያ ዓለም? የሚጠቅም የጸሎት ጊዜ፣ የሚጠቅም የተጋድሎ ጊዜ፣ የሚጠቅም ቅዱሳት መጻሕፍትን ማንበቢያ ጊዜ፣ የሚጠቅም የማስቀደሻ ጊዜ፣ የሚጠቅም ገዳምን የመጎብኛ ጊዜ፣ የሚጠቅም መዝሙራትን የመዘመሪያ ጊዜ፣ የሚጠቅም የአገልግሎት ጊዜ አታደርገውም? ይህን የምድረ በዳ ዘመን ሰው ሁሉ የሚፈልግ ጊዜ ይመጣል። አንተ ከእግዚአብሔር ስትሆን፣ ቅዱስ ስትሆን፣ አመስጋኝ ስትሆን፣ ጻድቅ ስትሆን፣ በጎ ስትሆን፣ ታጋሽ ስትሆን ዛሬ አጣኸው ነገር ህልምህን አያበላሽብህ። በቃ አጣኸው። ግን ገና ብዙ የምታገኘው እንዳላስ ና ዝም ብለህ ቤተ እግዚአብሔር ዛሬም አልጠቅምም ነገር መቼ ምትጠቅም አድርጎ እንደሚቀይርህ አንተ አታውቅ። ለበሽተኛው ሐኪሙ እንጂ የሚያውቅለት በሽተኛው ራሱ መቼ አውቆ ያውቃል? ወገኖቼ ትጠቅማለህ መቼ ያላውቅም። ቀኑና ግን እግዚአብሔር ጋር መጥቶ ሳይጠቅም ይቀር የለም። የተወደዳችሁ ክርስቲያኖች ለ300 ዘመናት የክርስቶስ መስቀል የኢየሩሳሌም ቆሻሻ መድፊያ ከሆነ በኋላ ወጥቶ ይጠቅማል ብላችሁ አስባችሁ ታውቁ ነበር? እንጨት ነው፣ አልፈረሰም። እንጨት ነው፣ አልበሰበሰም። እንጨት ነው፣ አልጠፋም። ለ300 ዘመናት እኮ ነው ብላችሁ ከዚያ ወጥቶ መስቀል ሆኖ ጠቃሚ ሆኖ ያበቃል ብላችሁ ታስባላችሁ? ክርስቶስ አረፈበታ። ጌታዬ አምላክህ እንዲያርፍብህ ፍቀድና ብትቀበር የማትፈርስ ቢጥሉ የማትወድቅ ቆሻሻ ሁሉ ቢደፋብህ ቆሻሻህን አራግፈህ የምትነሳ ትሆናለህ። ብቻ ኢየሱስ ክርስቶስን በልብህ አሳርፍ። አንጸባራቂ ሆኖ ወጣ። ተዋርዶ የተጣለው ከብሮ ወጣ። ተንቆ የነበረው ገኖ ወጣ። ለምን? የክርስቶስ ሆኗላ። ለውርደት የነበረው ለክብር ሆኖ ወጣ። እንዴት ይበሰብ? እንዴት ይጠፋል? አትጠፋም፣ በፍጹም አትጠፋ። አምላክህን ማረፊያ አድርገው። የአምላክህ ዙፋን ለመሆን ተመቻች። ንስሐ እየገባ ስጋው ደግሞ እየተቀበልክ ደግሞ እየበረታ ጥቂት ጥቂት ኑር እንጂ አምላክ ካረፈብህ ማን ያጠፋል? ሰራዊት ቢሰፍርብህ ልቤ አይፈራም እንዳለው ለምን ሰራዊት አይሰፍርብህም? አትጠፋም፣ አትጠፋም። እሱ ከተከለ ማን ሊነቅል ይችላል? እሱ ከከፈተልህ ማን ሊዘጋብህ ይችላል? እሱ ካንተ ጋር ከሆነ ማን ሊያዋርድህ ይችላል? እንደሱ ነው የተጻፈው፣ እንደሱ ነው የተጻፈው። ከእግዚአብሔር ጋር የሆነው ታናሽ ዳዊት ማን ይጠቅማል ብሎ አሰበ? ወዳጄ በሞቴ ወንድሞቹ እነ ኤልያብ እንኳን ምን እንዳሉት አልሰማህም? ዝር በል ወደዛ ብለው እኮ ነው የናቁት። ሂድ ከዚህ ብለው እኮ ነው ያባረሩት። እንዲህ አይነቱ ብላቴና ያን ኃያል ሰው ያጋድመዋል ብለህ ታስባለህ? ሰይፍ ያዘ፣ ከልጅነቱ ጦር የለመደ ጥቂት ጠጠር ከያዘ ምናምንቴ ሰው ጋር ግብ ግብ ይገጥማል ብለህ ታስባለህ? ዳዊት እንዲህ አለ፣ አንተ ሰይፍ፣ አንተ ጭሬ፣ አንተ ጎመድ ይዘህብኝ ትመጣለህ፣ እኔ ግን አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ አለው። ስሙን ተሸከም እንጂ ትጠቅማለህ ነው የምልህ። ስሙን ስንቅና ትጥቅ አድርገው እንጂ በፊትህ ያለውን ተራራ ትንዳለህ ነው የምልህ። ውሸት አይደለም፣ ይሄው አድርገውታል። የተባረረው ሰው ነው በኋላ አባራሪ
የተባለው ሰው ነው ሂድ ከዚህ የተባሉ እስራኤልን መታደግ የቻለው። ትጠቅማለህ። ለምንድን ነው ራስን የምትንቀው? እንደማትጠቅም መቁጠር የጀመርከው? አትጠቅሚም ስትባይ እውነትም አልጠቅምም ብለሽ ለምንድን ነው ዕውቅና የሰጠሽው ለዚህ ዓለም? ትጠቅማለህ፣ 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 ትጠቅማለህ። ለምን እንደ መስቀሉ የተቀበርካት? የትኛውንም ቦታ ጠቃሚ አድርገህ ደግሞ መቀየር ትችላለህ። የትኛውንም ቦታ፣ የትኛውንም ህይወትና የትኛውንም አኗኗር ጠቃሚ አድርገህ የምትቀይረው አንተ። ዳዊትን ከነካሁት ካልቀረ ላስገባው ብዬ ነው። ሳኦል ዳዊትን ሲያሳድደው ታስታውሳላችሁ? በነዛ ምድረ በዳዎች አንድ ሊቅ እንደተናገረው ዳዊት ምድረ በዳውን ቅድስተ ቅዱሳን አድርጎ መዝሙር ይዘምርበት፣ ቅኔ ይቀኝበት፣ ማህሌት አደረገው ይላል። ምድረ በዳው ለዳዊት ጠቃሚ የምስጋና አውድማ ሆነ። ድህነትህን ማመስገኛ፣ ሥራ ማጣትህን ለእግዚአብሔር መቀኛ። ምድረ በዳውን አብዛኞቹ የመዝሙረ ዳዊትን አንብቧቸው ግቡና በኤዶምያስ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። ሲያንቋርር፣ ሲያለቅስ፣ ሲፈራ አይደለም ሲዘምር ታገኙታላችሁ። ዘምሩበት፣ ተቀኙለት፣ አመስግኑት፣ አክብሩት፣ ይመልሳችኋል እግዚአብሔር። እነዚህ ምድረ በዳዎች የምስጋና ምንጮች ያደረጋቸው ዳዊት የሚጠቅም አድርጎ ቀየረው። የሚጠቅም የጽሞና ጊዜ፣ የሚጠቅም የጸሎት ጊዜ፣ የሚጠቅም የተጋድሎ ጊዜ፣ የሚጠቅም ቅዱሳት መጻሕፍትን ማንበቢያ ጊዜ፣ የሚጠቅም የማስቀደሻ ጊዜ፣ የሚጠቅም ገዳምን የመጎብኛ ጊዜ፣ የሚጠቅም መዝሙራትን የመዘመሪያ ጊዜ፣ የሚጠቅም የአገልግሎት ጊዜ አታደርገውም? ይህን የምድረ በዳ ዘመን ምን ያደርግልሃል? ፑል ቤት ምን ያደርግልሃል? ግሮሰሪ ቤት ምን ያደርግልሃል? ካፌ ለካፌ ምድረ በዳህን አታመሰግንበትም። የምስጋና ምንጭ አታደርገውም። ጠቃሚ አድርጋ አትቀይረው። ላጠቅም ከሚጥልህ እንዲጠቅምህ አድርገህ ለምን አትጥላትም? ዳዊት እንደሱ ነው ያደረገው። ለክርስቲያን የማይጠቅም ቦታ የማይጠቅም ሌሊት የለም። ብቻ ክርስቲያን ይሁን እንጂ ይቀይረዋል፣ ይለውጠዋል፣ ይለውጠዋል። እንዴት ይደንቃል እግዚአብሔር! የቄሳር ቤት እንኳን የክርስቲያኖች መገኛ ይሆናል። በቄሳር ቤት ያሉ ክርስቲያኖች ሰላምታ ያቀርቡላችኋል ሲል አልሰማችሁትም? ቅዱስ ጳውሎስ የቄሳር ቤት የክርስቲያኖች መግደያ እኮ ነበር። እግዚአብሔር ግን በቄሳር ቤት ውስጥ ክርስትናን ያለመልም ነበር። ወገኖቼ የሚጠቅሙ ሰዎችን ያስገኝባቸው ነበር። ወገኖቼ የታል የሚጠቅሙ አድርገን የምንቀይራቸው ሰዎች አሉ። እንደ በርናባስ አይነት ሰዎች እኮ ነው የሚጠቅሙ ሰዎችን የሚያፈሩት። እኛ እኮ ሁላችንም ማለት አይደለም። አንዳንዶቻችን ሰዎችን የማይጠቅሙ አድርገን መጣል ነው የምንችልበት። እንዳይጠቅሙ አድርገን የሰበርናቸው ስንት ናቸው? እንዳይጠቅሙ አድርገን ያባረርናቸው ስንት ናቸው? እንዳይጠቅሙ አድርገን ቅስማቸውን የሰበርናቸው ስንት ናቸው? እንዲጠቅሙ አድርገን ከመስራት ይልቅ እንዳይጠቅሙ አድርገን ያፈረስናቸው ስንት ናቸው? ስንቶች በቀቢጸ ተስፋ በርናባስን ተመልከቱት። ቤተ ክርስቲያን ቅዱስ ጳውሎስን እንዳትጠራጠረው ደግሞ እንድትቀበለው ያደረገው ልበ ሰፊው በርናባስ ነበር ይላሉ መምህራን። በርናባስ ቅዱስ ጳውሎስን ተቀበለው። መቀበል ብቻ እኮ አይደለም። የሐዋርያት ሥራ እስከ ምዕራፍ 13 አንብቡት። በጣም የሚገርም ታሪክ ይናገራል። በርናባስና ሳውል ይላል። ከ13ኛው ምዕራፍ በኋላ በርናባስ ቅዱስ ጳውሎስን ሳውልን ተመለከተው። በጣም የእግዚአብሔር ጸጋ እንዳደረበት አመነ። ስለዚህ ምን ይላል? አንብቡት። ከዛ በኋላ ሳውልና በርናባስ ብሎ ቀየረው። የመሪነቱን ቦታ ለጳውሎስ ለቀቀለት። የሚጠቅም አድርጎ አስቀመጠው። ስንቶችን ነው እኛ የቀበርነው? ስንቶችን ነው እንዳይነሱ አድርገን የደመደምነው?
ስንቶች እህቶችን እንዳይነሱ አድርገን ቀብረናል። ስንት ወንድሞችን አጥቅተናል። የሚጠቅም አድርጎ መስራት ተስኖናል። አንዳንዴ ቅዱስ ማርቆስ ከ17 ዓመት በኋላ ቅዱስ ጳውሎስ የሮሜን መልእክት ሲዘጋ ማርቆስም ሰላምታ ያቀርብላችኋል ብሎ ማርቆስን የሚጠቅም ያደረገው ይላሉ መምህራን በርናባስ ነው ይላሉ። ከብዙ ዘመን በኋላ ልጠቅም ትችላለህ። ምናልባት ከ20 ዓመት በኋላ እህቴ ሆይ ዛሬ ስላልጠቀምሽ ነገ አትጠቅሚም ማለት አይደለም። ወዳጄ ዛሬ ማጠቅም ልትሆን ትችላለህ፣ ነገ ግን አትጠቅምም ማለት አይደለም። ከ10 ዓመት በኋላ የምትጠቅም መሆኑ ምን ታውቃለህ? ከ20 ዓመት በኋላ ጠቃሚ ያደርጋል። እግዚአብሔር ሲሰራ ድረስ ትንሽ ጊዜ ሊወስድበት ይችላል። አንተ ልብህ ያንተም ቢባይነት እንጂ እግዚአብሔር ግን እየሰራህ ያቆያል። እግዚአብሔር አሁን እየሰራ መሆኑን በምን ታውቃለህ? ለምንድን ነው አልጠቅምም ብለህ ቢራ ውስጥ፣ ሱስ ውስጥ፣ መረን የወጣ ዝሙት ውስጥ፣ ስርቆት ውስጥ ለምን ትገባለህ? አሁን አትጠቅምም ማለት ነገ አትጠቅምም ማለት አይደል። ከ17 ዓመት በኋላ ማርቆስም ሰላምታ ያቀርብላችኋል። ምርጥ ከሆነ ከብዙ ዘመን በኋላ የሚጠቅሙ ሰዎች አሉ። ከብዙ ዘመን በኋላ ወርቅ የሚሆኑ ሰዎች አሉ። ጣፋጭ የሚሆኑ እንደ ወይን ሲቀመጡ የሚጣፍጡ አሉ። ሲከርሙ በጣም የሚያስጎመዡ አሉ። ና ዝም ብለህ ቤተ እግዚአብሔር ዛሬም አልጠቅምም ነገ መቼ ምትጠቅም አድርጎ እንደሚቀይርህ አንተ አታውቅ። ለበሽተኛው ሐኪሙ እንጂ የሚያውቅለት በሽተኛው ራሱ መቼ አውቆ ያውቃል? ወገኖቼ ትጠቅማለህ መቼ ያላውቅም። ቀኑናል ግን እግዚአብሔር ጋር መጥቶ ሳይጠቅም ይቀር የለም። ይሄው ተመልከቱ። ከ17 ዓመት በኋላ ቅድስት እሌኒን ትጠቅማለች ብላችሁ አስባችሁ ታውቁ ነበር? በጣም ምደንቀኝ ሴት ናት። እቺ ሴት ለትዳሯ የታመነች ግን ባሏ ያላመናት ስራሽ ያውጣሽ ብሎ የወረወራት ይህቺ ሴት አንድ ቀን ትጠቅማለች ብላችሁ አስባችሁ ታውቃላችሁ? ባህር ላይ ነው የተጣለችው። ለምን እንደ ቅድስት እሌኒ የተጣልክ ለምን አትሆንም? ተስፋ አትቁረጥ። አንድ ቀን ትጠቅማለህ። በ80 ዓመቷ ልታርፍ በ79 ዓመቷ እኮ ነው መስቀሉን ያገኘችው። ጊዜ ባክኗል፣ እድሜ ሄዷል። ጃጅቻለሁ፣ አፍጅቻለሁ፣ አብቅቻለሁ እንዳትል። እግዚአብሔር የባከነ ሰዓት የለውም። ባለቀ ሰዓት የኖርክበትን ዘመን ሁሉ ብትሰራ የማታገኘውን እግዚአብሔር ይሰራል። ጠቃሚ ሆነች። ይኸው ተመልከቷት፣ እዩዋት። እኔ ስታመንለት ምን ነው እግዚአብሔር እንዲህ ጉድ አደረገኝ። አላማችሁም። ባጣችሁም ነገር አልወተወተችሁም። ሁሉም ሊተዋት ቢችልም እግዚአብሔርን ሳትተው ግን ከረመች። እቺ ሴት ባጣችው ነገር እየተቆጨች ህልሟን አላበላሸችም። እቺ ሴት ዛሬ ያጣኸው ነገር ህልምህን አያበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ እንደሱ ነው ያደረገችው። እቺ ሴት ተገፋች። ስትገፋ ለመግፋት አልሄደች፣ ወንድን ለመበቀል አልሄደች፣ ጸባይዋንም አላበላሸች። ዓለም እንደተደፋበት ግልብጥብጡ አልወጣላት። ባል ነው እንጂ ካዳት እግዚአብሔር እንዳልካዳ ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አልለመደች። ዓለም የሚደበላለቅባቸው አለ አይደል? እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ሥራ እንደሚሰራ ልናምን ይገባል። እህቶቼ እሷ እንደዚህ ነው የሆነችው። እዩዋት፣ ስትከዳ ስትጣል ወደ በቀል አልሄደችም። አዲስ ጸባይ አላመጣችም። ወንድን ሁሉ አልጠላችም፣ አላበደችም፣ ሰከነች። ስራሽ ያውጣሽ አለ። በጣም ይደንቃል። አስደናቂ አጨራረስ ጨረሰች። በ80 ዓመቷ ልታርፍ በ79 ዓመቷ መስቀሉን ተመረኮዘች። መስቀሉ ላይ ረፍ እንጂ ጠቃሚ ትሆናለህ። ተረጋግተህ አስብ። የሚያሳብር ነገር ሲመጣ አትበድ እንጂ ጠቃሚ ትሆናለህ። ችግርህን ጠቃሚ ታደርገዋለህ። መውጫ መንገድ፣ መሻገሪያ ታንኳ አድርገህ ትቀይረዋለህ። የምትጠቅምበት ጊዜ ይመጣል ነው የሚልህ።
ዓለም ሁሉ ቆሻሻ መጣያ ቢያደርግ እንደ መስቀሉ ስታስተባብል አትኖርም። ቆሻሻ የሚወገድበት፣ ጉድፍ የሚጠረግበት፣ ተራራ የሚናድበት የእግዚአብሔር ጊዜ ይመጣል። ምክንያቱም አንተ መስቀሉን ተሸክመሃል። መስቀሉን በልብ ተክለሃል። ፍቅሩን እያሰላሰልክ ነዋሪ ነህ። ስለዚህ አንተ የተጠበቅክ ነህ። ነገሬ ልጠቅልለው። እንደ ዮሴፍ ልትረሳ፣ እንደ መስቀሉ ልትጣል፣ እንደ ጳውሎስ ልትጠረጠር፣ እንደ እሌኒም ልትወረወር፣ እንደ ዳዊትም ልትሳደድ ትችል ይሆናል። በሙሉ ግን ጠቃሚ ሆነው አብቅተዋል። ታዲያ እንዴት ነው ጠቃሚ አልሆነም የምትለው? ከዚህ ውጭ አንተ ልትሆን ትችላለህ። ልዩነታችን ከእግዚአብሔር ጋር የመኖር እና ያለመኖር ጉዳያችን ወገኖቼ። ምናልባት እኔ አሁን ይህን ሳወራ የምድራዊ ሕይወታችን ወይም ምናምናችን ቢሆን እሰየው፣ ቢሳካልን ምን ችግር አለ? የእግዚአብሔር የሥጋው የምድሩ በረከት ቢገጥመን እሰየው። ዋናው ግን እሱ አይደለም። ምናልባት እዚህ ምድር ላይ እንደ ወዳጆቼ እቺን ብቻ ስሙኝ፣ ሌላውን ተዉትና፣ ምናልባት እዚህ ምድር ላይ ጠቃሚ ሆነን ባንጨርስ እንኳን ምናልባት እዚህ ምድር ላይ ተረስተን፣ ተገፍተን፣ ተወርውረን፣ ታመን፣ መከራ ተቀብለን፣ ደህይተን እንደማንጠቅም ተወርውረን ቢሆን እንኳን አንድ ነገር ግን እንዳትረሱ፣ የምንጠቅምበት ቦታ አለ። የት? በሰማይ። እውነት አስብ። አልዓዛርን አስታውሻችሁ ልዝጋዋ። አልዓዛር በምድር ላይ ጠቃሚ ይሆናል ብሎ ማን ያስብ ነበር ወገኖች? በድህነቱ ላይ በሽታ፣ በበሽታው ላይ ተንከባካቢ ማጣት፣ ተንከባካቢ በማጣት ላይ ቁስሎቹን ውሻ መላስ፣ ቢለምን የሚሰጠው የሌለ ምስኪን፣ ትንሣኤ ሙታን ባልተሰበከበት ዘመን መኖሩ ምንኛ አልዓዛርን የማይጠቅም አድርጎ እንደተጣለ ይታሰብ ይሆን? ግዴለህም። ምናልባት እኔና እናንተ እንደ አልዓዛር ላንሆን እንችላል። ድህነት ቢኖርብንም በሽታ ላይኖርብን ይችላል። በሽታ ቢኖርብንም ተንከባካቢ ላናጣ እንችላለን። ተንከባካቢ እንኳን ብናጣ ውሾች ላይ ልሱን ይችላሉ። እንደዛ እንኳን ባንሆን ብንለምን የሚመጸውተን አናጣ። ይሄ ሁሉ እንኳን ባይሆን ትንሣኤ ሙታን እንዳለ ተሰብከናል፣ መጽናኛ አለ። አልዓዛር እንደዚህ ኖሮ ከዚህ የበለም የማይጠቅም ሰው አለ። በጣም ይገርማል። የአልዓዛር ጊዜ ግን መጣ። እኔ በጣም ያስደንቀኛል ወዳጄ። በዚህ ምድር ላይ ያንተ ጊዜ የማይኖር ቢሆን እንኳን አንድ ቁም ነገር እንዳትረሳ፣ ያንተ ጊዜ በሰማይ ይጀምራል። እዚህ ምድር ላይ ዝነኛ ባትሆን በዚያ በሰማይ ዝነኛ የምትሆንበት ጊዜ ይጀምራል። እንደ አልዓዛር በጣም ይገርማችኋል። መጽሐፍ ቅዱስ እንዲህ ይላል። አንድ ቀንም ነግሬያችሁ ነበር ታስታውሱ ከሆነ። አልዓዛር ሞተ፣ ወደ አብርሃም እቅፍ ወሰዱት ይላል። የአልዓዛር ሽግግር ሆነ። በቃ ስትሞት በጣም ጠቃሚና አስፈላጊ ትሆናል። ይሄን በምን ታረጋግጣለህ መሰለህ? አልዓዛር በዚያ በአብርሃም እቅፍ ውስጥ ቪአይፒ ወይም ትንሽ ከፍ ካረከው ቪቪአይፒ ሆነ። ቬሪ ቬሪ ኢምፖርታንት ፐርሰን እንደሚሉት በጣም ተፈላጊ ሰው ሆነ። አይቶት የማያውቀው ባለጸጋ ቀና ብሎ አልዓዛርን አየው ይላል። ሰው ሁሉ የሚፈልግ ጊዜ ይመጣል። አንተ ከእግዚአብሔር ስትሆን፣ ቅዱስ ስትሆን፣ አመስጋኝ ስትሆን፣ ጻድቅ ስትሆን፣ በጎ ስትሆን፣ ታጋሽ ስትሆን ተፈላጊ ሰው። ይኸው ቅዱሳን ተፈላጊ የሆኑት ለምንድን ነው? መከራን ታግሰው፣ መከራን ስትታገስ፣ ድህነትን ስትታገስ፣ በሽታን ስትታገስ፣ መተውን ስትታገስ፣ መወርወርን ስትታገስ ከዚያ ሰው ሁሉ ፈላጊ ይሆናል። ያ ባለጸጋ መሬት ላይ እኮ አይቶት አያውቅም። አሁንስ ከሩቅ አየው። አጠገብ ሆኖ ያላየ ሁሉ አንድ ቀን ከሩቅ ማየት ይጀምራል። እንደሱ ነው ነገሩ። እዚህ ባትጠቅሚ፣ እዚህ ባትጠቅም፣ እዚህ ባንጠቅም እንኳን የምንጠቅምበት ሀገር አለ። አልዓዛርን ስደድልኝ አለ። ሁላችሁ እንደምታውቁት የጣቱን ጫፍ አስነክቶ ቁስል ሊያከከበት ምናምን ተረሳው። የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው። ሲለምነው እምቢ ያለው ሰው አሁን መለመን ጀመረ። ለማኙ ተለማኝ ሆነ፣ ተገለበጠ። የአልዓዛር ጊዜ ደረሰ። የአልዓዛር ጊዜ ይመጣል።
ያዘነ የሚጽናናበት ጊዜ ይመጣል። የተናቀ የሚከብርበት ጊዜ ይመጣል። የተተወ የሚፈለግበት ጊዜ ይመጣል። የተዋረደ የሚከብርበት ጊዜ ይመጣል። የተተወ የሚገኝበት ጊዜ ይመጣል። ይሄን እንዳትረሱ። እዚህ ምድር ላይ በጣም ባለመጥቀም ብንደመድም እንኳን እኛ ክርስቲያኖች ተስፋ አንቆርጥም። የበለጠ ምን ጠቅምበት ዓለም ደግሞ ይጀምራል። እንጠቅማለን። ትጠቅማለህ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።